بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد تلانت راينو تمرتاچ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰሃባዎቻቸው ላይ በደረሰባቸው ረጂዕና ብዕር መኡና በተባሉት አካባቢዎች በደረሱ የሰሃባዎቻቸው የባልደረቦቻቸው መገደል ከፍተኛ የሆነ ሐዘን ተሰምቷቸው እንደነበረ ነው ያየነው። ይሄ ነገር እሁድ ዘመቻ ላይ የተከሰተው ክስተት ጠላቶች የልብ እንዲሰማቸው አድርጎ ሰሃባዎችንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በሌላ ኃይላቸው ለማጥቃት የተነሱበት አጋጣሚ እንደተፈጠረ ነው ያየነው። ዛሬ በመናየው ደግሞ ገዝወት በኒ አልነዲር በኑ ነዲር የሚባሉ የአይሁድ ቡድኖች መዲና ውስጥ ነበሩ። መዲና ውስጥ ሶስት አይነት የአይሁድ ጎሳዎች እንደነበሩ አይተናል። በኑ ቀይኑቃ፣ በኑ ቁረይዛና በኑ ነዲር የሚባሉ እነዚህ ሶስት የአይሁድ ጎሳዎች እንደነበሩ አይተናል። ከነዚህ ውስጥ በኑ ነዲር የሚባሉት አሁንም ከእሁድ ዘመቻ በኋላ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ እርምጃ ለመውሰድ ወይ ደግሞ እሳቸው ላይ የሚፈልጉትን ነገር ለማድረስ እነሱም የልብ ተሰምቷቸው ለማጥቃት የወሰዱት እርምጃን ነው የምናየው። ምን ይላል? ተአመረ በኑ ነዲር ሙአመረተን አخبث من አضل وقارة አضልና ቃራ ከሚባሉ ጎሳዎች ትላንት እንዳየነው እነሱ ካደረሱት በባሰ እንደውም የከፋ የሆነ ሸርና ተንኮል አንድ ላይ ዶለቱ በነብዩ መሐመድ ላይ ሰለላሁ ዐለይሂ ወሰለም ማለት ነው። እነዚህ በኑ ነዲር የሚባሉ አይሁዶች ومن الغادرين باصحاب بئر المؤونة بئر المؤونة በተባለው ቦታ ላይ ወደ 70 የሚጠጉ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች መገደላቸውን አይተናል። ከእነርሱ የባሰ የሆነ ተንኮል ለመፈጸም ዶለቱ እነዚህ መዲና ውስጥ ያሉ አይሁዶች فقد طلبوا من رسول الله صلى الله عليه وسلم እነዚህ የመዲና አይሁዶች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈለጉ አለ። ምንድነው የፈለጉት? أن يجتمع بهم في موضع يسمعون منه القرآن والإسلام ምን አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ረሱላህ ሰለላሁ ዐለይሂ ወሰለም እኛ ካንተ ቁርአንንና እስልምናን መስማት እንፈልጋለን። ከዚያ ይሄን ከሰማን በኋላ ካንተ ጋር ውይይት እናደርጋለን። ውይይት ካደረግን በኋላ አሳማኝ ከሆነ ይዘው የመጣው ነገር እናምናለን በሚል ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ሄደው ከሳቸው ጋር ምን አደረጉ? ተነጋገሩ ማለት ነው። ምን አለ? أن يجتمع بهم ሊሰበስቧቸው في موضع የሆነ ቦታ ላይ يسمعون منه القرآن والإسلام ቁርአንና እስልምናን መስማት በሚችሉበት ቦታ ላይ ከእነርሱ ጋር ስብሰባ እንዲሰበሰቡ ጠየቋቸው። ويناقشونه ከዚያ በኋላ እኛ ካንተ ጋር ኒቃሽ ማለት ቃለ ምልልስ ወይ ደግሞ ጥያቄ እየተጠየቅ መመለስ ይሄ ኒቃሽ ይባላል። ማለት አንድ ነገር ይሄ ትክክል ነው ስትል ሌላኛው አካል አይደለም ሲል ሁለቱም አካል መረጃ በማቅረብ የሚደረገው ውይይት ሙናቀሻ ይባላል። ይሄ በሌላ መልኩ ምናልባት ክርክር ማለት ይቻላል። ወይናቀሹነው እንከራከራለን። ከዚያ በኋላስ ወዩሚኑነ ቢሂ ኢን ይቅተናዑ አሳማኝ ከሆነ ያቀረብከው ነገር አንተ የምትለው ነገር ይዘው የመጣው ነገር የሚያሳምን ከሆነ እናምናለን ይዘው በመጣው መንገድ አይ ላ ኢላሃ ኢላላህ ሙሐመድ ረሱሉላህ ሰለላሁ ዐለይሂ ወሰለም ብለን እስልምና ውስጥ እንገባለን አሏቸው። فتم الاتفاق على ذلك ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን የአይሁዶች ሐሳብ ተቀበሉና ተስማሙ። ማለት የሆነ ቦታ ላይ ስብሰባ ተካሂዶ ይሄ የተባለው ውይይት እንዲደረግ ማለት ነው። وقرر هؤلاء الأشرار فيما بينهم أن يأتي كل رجل منهم بخنجر تحت ثيابه فيغتالون النبي صلى الله عليه وسلم بغتة وعلى غرة كذا منالو وقرر هؤلاء الأشرار አይሁዶች ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም በዚህ መልኩ ከተስማሙ በኋላ እሳቸውን በዚህ መልኩ ካሳመኗቸው በኋላ ተሰባሰቡና ለብቻቸው ንግግር አደረጉ ማለት ስብሰባ አደረጉ እርስ በርሳቸው አይሁዶቹ فيما بينهم በሌላ ሰው ሳይኖር እርስ በርሳቸው أن يأتي كل رجل منهم እያንዳንዱ ሰው ይዞ ሊመጣ
منهم بخنجر ጎራዴ ነገር ማለት ጎራዴ ነገር እንደ ሰይፍ ያለ ነገር ይዞ ሊመጣ تحت ثيابه ከልብሱ ስር አድርጎ ሁሉም ነብዩ መሐመድ ጋር በሚደረገው ስብሰባ ላይ ከልብሱ ስር ቀስ ብሎ እንደ ጎራዴ ነገር ይዞ እንዲመጣ فيغتالون النبي صلى الله عليه وسلم ነብዩ መሐመድን صلى الله عليه وسلم ሊገሏቸው በግተተን وعلى ጉረቲን ሳያስቡበት ድንገት ሁሉም በአንድ አጋጣሚ እሳቸውን ለመግደል ማለት ነው فوصل الخبر الى رسول الله صلى الله عليه وسلم ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም እነዚህ ሰዎች በዚህ መልኩ መወያየታቸውንና እንዲህ አይነት ውሳኔ ያስተላለፉ መሆኑ ደረሳቸው በጅብሪል አማካይነት فقرر اجلاءهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎቻቸው ጋር ተነጋግረው እነዚህ በኑ ነዚር ከመዲና ማስወጣት ግድ ነው መውጣት አለባቸው ብለው ወሰኑ ማለት ነው وقيل በሌላ ደግሞ ዘገባ ምን ተባለ ይሄ እነርሱ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ሊገሉ ያሰቡበት የተማከሩበት ሁኔታ የተከሰተው በምንድነው አሉ لما رجع عمرو بن أمية الضمري ትናንትና እንዳየነው አምር ኢብኑ ኡመይያ አልضمري የተባለው ሰሃባ ወደ መዲና ሲመለስ መንገድ ላይ ሁለት ሰዎችን አግኝቶ ጠላት መስለውት ገለዋቸው እንደነበር አይተናል رضي الله عنه واخبر بقتل رجلين من بني كلاب ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግሯቸው ነበር ሁለት ሰዎች ከበኑ ክላብ የሆኑ ሰዎችን ገድያለሁ እኔ ጠላት መስለውኝ ብሎ ነግሯቸው ነበር ቀተልተ ቀትለይኒ ለአድየነሁማ ብለው ነበር ሁለት ሰዎችን ገለሃል እኔ ካሳቸውን እከፍላለሁ ቃል ኪዳን ነበራቸው ብለው ነበርና ካሳ ሊከፍሉ ነው ማለት ነው እነዚህ የበኑ ክላብ የተገደሉት ሰዎችን ካሳ ከዚያ ذهب النبي صلى الله عليه وسلم الى بني نضير في نفر من الصحابه ليعينوه في ديتهما حسب الميثاق ከዚያ በፊት ባለፈው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና እንደደረሱ ከመዲና ውስጥ ከነበሩ አይሁዶች ጋር መዲና ውስጥ ከነበሩ ሙሽሪኮች ጋር መዲና ውስጥ ከነበሩ ነሳራዎች ጋር ስምምነት አድርገው ነበር ብለናል ሁሉንም በጋራ የጋራ የሆነ ስምምነት አድርገው ከሙስሊሞችም ጋር እርስ በርስ አስማምተው ወንድማማቾች አድርገው ከሙሽሪኮችና ከነሳራዎች ከذلك ከአይሁዶችም ጋር መናናር የሚችሉበትን በነጥብ አስቀምጠው ተፈራርመው ነበር ይሄ ነገር ከዚያ ስምምነት ውስጥ ከአይሁዶች ጋር ከተፈራረሙት ስምምነት ምንድነው የደም ካሳ የሚከፈል ከሆነ ምን ሊያረጉ ነው አይሁዶች ሙስሊሞች ጋር በጋራ ሆነው የደም ካሳውን እንዲከፍሉ የተደረገ ስምምነት ነበር ማለት ነው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምር ኢብኑ ኡመይያ አልضمري ሁለት ሰዎችን ገሎ ካሳ ሊከፍሉ ስለፈለጉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወዴት ሄዱ ወደ በኑ ነዚር ለምን ከሰሃባዎች ጋር ሆነው ሄዱ ሊዩዒኑሁ ፊ ዲየቲሂማ حسب الميثاق ማለት በካሳው ላይ ሊያግዟቸው ማለት ነው ካሳ ሊከፍሉ ስለሆነ እነዚህም የሚደርስባቸው ድርሻቸውን እንዲከፍሉ የሁለቱ ሰዎች ካሳ በሚከፈልበት ጊዜ ነብዩ ሲከፍሉ እነርሱም እንዲከፍሉ ሊጠይቋቸው ሄዱ فقالوا من አሏቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሄደው ሲጠይቋቸው እንዲህ እኛ ሰው ገለናል ካሳ አለብን ስለዚህ እናንተ በስምምነታችን መሰረት ድርሻችሁን ክፈሉ አሏቸው ምን አሉ አይሁዶቹ ነፍዓሉ ያ አበል ቃሲም ችግር የለም እሺ እንከፍላለን አበል ቃሲም የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኩንያቸው ነው اجلس ها هنا አሏቸው እሺ خلاص ተቀበለናል እንከፍላለን ቁጭ በል እዚህ ጋር አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት حتى نقضي حاجتك ሰብስበን ተነጋግረን ሰብስበን እስከምንሳተህ ድረስ የመጣህበትን ጉዳይ እስከምናሳካለህ ድረስ ቁጭ በል አሏቸው እዚህ ጋር ቁጭ በል فجلس الى جنب جدار ينتظر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ ግድግዳ ጋር ሄደው ቁጭ አሉ እነዚህ ሰዎች እውነትም ሰብስበው ለዲያ የሚከፈለው ለካሳ የሚከፈለውን ገንዘብ ይዘው ሊመጡ ነው ብለው ሰሃባዎቻቸውም ነብዩ መሐመድም ሰለላሁ ዐለይሂ ወሰለም ቁጭ ብለው ይተባበቃሉ وخلا بعضهم ببعض እነዚህ አይሁዶች ግን ቃል ኪዳናቸውን ሊሞሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጠየቋቸውን ነገር ሊፈጽሙ ሳይሆን እሳቸውን ቁጭ ብለው ካሉ በኋላ ለብቻቸው ተገልለው መነጋገር ጀመሩ وركبهم الشيطان فقالوا أيكم يأخذ هذه الرحى ويصعد فيلقيها على رأسه صلى الله عليه وسلم كذا من قالوا كنا أنت وست ما إنه لمهونو وركبهم الشيطان مالت ياو شيطان
ሰፈረባቸውና يعني ቃል ኪዳቸውን እንዳይፈጽሙ አድርጎ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እንዲክዱና እሳቸው የሚገሉበትን መንገድ እንዲያመቻቹ አደረጋቸው ማለት ነው ሸይጣን ከዚያም አዩኩም ያأخذ هذه الرحى ማን ነው ይሄንን ድንጋይ ረሃ ማለት የወፍጮ ድንጋይ ማለት ተወቅሮ እናቶቻችን የሚፈጩበት አይነት ይሄንን ድንጋይ ማን ነው የሚይዘውና ወይስዓዱ ከዛ ከሱ እሳቸው የተቀመጡበት ጥግ ላይ ሄዶ የተቀመጡበት ግድግዳ አለና እዛ ላይ ወጥቶ فيلقيه على رأسه ማን ነው ከላይ ሆኖ ጭንቅላቱ ላይ የሚለው ሳያዩ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳያዩ ማን ነው ይሄንን በዚህ ድንጋይ አናቱን ብሎ የሚገለው ማን ነው ብለው ተነጋገሩ ማለት ነው فانبعث أشقاهم عمرو ابن جحاش عمرو ابن جحاش የተባለ በጣም ሸቂይ የሆነ ማለት ነው በጣም ጠማማ የሆነው ከእነርሱ ውስጥ እኔ አደርጋለሁ ብሎ ተነሳ ونزل جبريل يخبر النبي صلى الله عليه وسلم بما أرادوا ወዲያውኑ ልክ እሱ ይሄንን የቤት ስራ ሲወስድ ጅብሪል መጣ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነሳላቸው ከተቀመጥክበት ቦታ እነዚህ ሰዎች ሌላ ነገር ነው ያሰቡት አትቀመጥ ከዚህ ጋር ተነሳላቸው ጅብሪል መጥቶ ማለት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም فقام مسرعا ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንም ነገር ሳይናገሩ ሰሃባዎቻቸው አሉ በጣም እየፈጠኑ ተነስተው ጉዞ ጀመሩ وتوجه الى المدينه ወደ መዲና መንገድ ጀመሩ ثم لحقه اصحابه ለሰሃባዎቻቸው እንኳን አልነገሯቸው ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ በፍጥነት ተነስተው ሲሄዱ ሰሃባዎቻቸው ተከትለዋቸው ሄዱ ግራ ገባቸው ምንድነው ነገሩ አልነገሯቸው ምንም የተከሰተ ነገር የለም فاخبرهم بالمؤامره وقرر اجلاءهم ከዚያ አይሁዶች ምን ሊሰሩ እንዳሰቡ ጅብሪል መጥቶ እንደነገራቸው ነገሯቸው ለሰሃባዎቹ መውጣት አለባቸው አሉ እነዚህ ሰዎች ማስወጣት አለብን ከመዲና ምድር ለቀው መውጣት አለባቸው ብለው ወሰኑ አላህ የእነርሱን ሴራ አከሸፈባቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ጠበቃቸው ማለት ነው ثم بعث اليهم محمد ابن مسلمة يقول لهم ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ከደረሱ በኋላ ላኩባቸው ወደ በኑ ነዚር ምን አሏቸው اخرجوا من المدينة ውጡ አሏቸው ከመዲና ውጡ ولا تساكنوني بها ከኔ ጋር እናንተ መዲና ውስጥ መቀማመጥ አትችሉም ከአሁን በኋላ ቃል ኪዳናችን ፈርሷል وقد اجلتكم 10 ቀን ጊዜ ሰጥቻችኋለሁ በ10 ቀን ውስጥ ራሳችሁን አዘጋጅታችሁ መዲናን ለቃችሁ ውጡ አሏቸው فمن وجد بعده يضرب عنقه ከ10 ቀኖች በኋላ በመዲና ውስጥ የተገኘ ሰው አንገቱ በሰይፍ ነው የሚቀላው አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንገቱ በሰይፍ ይቀላል ስለዚህ በተሰጣቸው ጊዜ ውጡ فتجهزوا اياما للرحيل እሺ ብለው መዘጋጀት ጀመሩ ሊሄዱ ማለት ነው መዲናን ለቀው ሊወጡ ثم ارسل اليهم رئيس المنافقين عبد الله بن ابي መዲና ውስጥ ያለ የሙናፊቆች ዋና ሐላፊያቸው ነው ወደ በኑ ነዚር ወደ አይሁዶች መልእክት ላከ አንስቡቱ ወላ ተخرጁ እንዳትወጡ ቁጭ በሉ አላቸው እንዳትወጡ ማንን ፈርታችሁ ነው የምትወጡት መሐመድን እንዳትወጡ فإن معي 2000 يدخلون معكم حصونكم ከኔ ጋር ወደ 2000 የሚጠጉ ሰዎች አሉ ስለዚህ ከናንተ ጋር አብረው ምሽጋችሁ ውስጥ ይገባሉ ወደ 2000 ሰው ልክላችኋለሁ መሐመድ በእናንተ ላይ ምንም ሊያደርሰው የሚችለው ነገር የለም እንዳትወጡ አላቸው ወየሙቱነ ዱነኩም ከናንተ ጋር ይሞታሉ ምንም ችግር የለም እናንተን በመከላከል ለናንተ የሚጋደሉ ናቸው ስለዚህ ምንም እንዳትፈሩ እንዳትወጡ ባላችሁበት ሆኑ ይሄን አላህ ሲነግረን ምን ቁርአን ላይ ምን ይለናል ለኢን اخرجتم لنخرجن معكم ولا نطيع فيكم احدا ابدا ولئن قتلتم لننصرنكم ምን አሏቸው ቢያስወጧችሁ እናንተን ቃል ኪዳን ሲገቡላቸው ማለት ነው አብዱላህ ኢብኑ ኡበይ ኢብኑ ሰሉል ቢያስወጧችሁ ከእናንተ ጋር አብረን እንወጣለን
በእናንተ ላይ ደግሞ ማንንም አንታዘዝም ችግር የለም ወላን ቁትልቱም ለነንሱረነኩም በትጋደሉ ቢገሏችሁ መሐመድና ተከታዮቹ እናንተም ቢገሏችሁ ደግሞ እንረዳችኋለን ከጎናችሁ ሆነን እንረዳችኋለን ስለዚህ ባላችሁበት ሁኑ እኛ ከእናንተ ጋር ነን ወይንሱርኩም ቁረይዛ ወገጠፋን በኑ ቁረይዛም ገጠፋንም እነዚህም ከጎናችሁ ሆኖ ይረዷችኋል ስለዚህ እንዳትፈሩ አላቸው ፈሻኡሩ ቢልቁወቲ ወምተናኡ አሁን ይሄማ ከሆነ ምን አስፈራናል ያስፈራል ኃይል አገኘን ማለት ነው ስለዚህ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ነገር ማድረግ አይችልም አንድ ወጣም ብለው መልእክት ላኩ አንወጣም ከመዲና وقالوا لرسول الله صلى الله عليه وسلم إنا لا نخرج አንወጣም فاصنع ما بدا لك ይፈልከውን ነገር አድርግ አንወጣም እስኪ የምታመጣውን እናያለን ማለት አንወጣም ከመዲና የምትፈልገውን ነገር ማድረግ ትችላለህ ምን ማለት ነው አቅም የለህም አታስወጣንም ስለዚህ የፈለከውን ነገር ማድረግ ትችላለህ ግን እኛ አሁን አንወጣም فكبر رسول الله صلى الله عليه وسلم وكبر اصحابه لك እነርሱ ወሬ መጥቶ ሲደርሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሰሃባዎች ጋር አንድ ላይ ባሉበት ነው الله اكبر አሉ ሰሃባዎችም الله اكبر واستعمل على المدينه ابن ام مكتوم ከዚያ ተነሱ አሏቸው ለሰሃባዎቹ ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከመቼ ድረስ በዚህ መልኩ ይሄ አደጋ ነው እንዲህ አይነት አይሁዶች በዚህ መልኩ እንዲህ አይነት አቋም ላይ ደርሰው ዝም ተባሉ ማለት ሌላ አደጋ ነው ተነሱ አሏቸው ሰሃባዎቹ ተነሱ ችግር የለም እናስወጣቸዋለን በአላህ ፍቃድ ይወጣሉ መከፈል ያለበት ዋጋ ይከፈላል እነዚህ የዲን ጠላቶች ናቸው የአላህ ጠላቶች ናቸው የመልእክተኛው ጠላቶች ናቸው ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በቀላል ሁኔታ ሊገሉ ነበር ምን ያደረጉት ያሴሩት ማለት ነው የማንን አላማ ሊያሳኩ ነው የመካ ሙሽሪኮችን አላማ ሊያሳኩ ማለት ነው እነሱ ያልተሳካላቸውን እነዚህ ሰዎች አብረው ያሉ ውስጥ ሆነው አብረው ያሉት ሰዎች በቀላሉ እሳቸውን ለመግደል ነበር ያሰቡትና ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ መስጠት አያስፈልግም ብለው አብዱላህ ኢብኑ መክቱምን መዲና ላይ ሐላፊ ሆኖ አሚር እንዲሆን አድርገው ተነሱ ወአጣ አልሊዋአ አልያን ባንዲራውን ለአሊ ኢብኑ አቢ ጣሊብ ሰጥቷቸው ያዝ ያ አሊ ወሳረ ኢለይሂም ከዚያ ከሰሃባዎች ጋር አንድ ላይ ወደ በኒ ነዲር ሄዱ حتى فرض عليهم الحصار ከበቧቸው ሄደው ማለት ነው እነሱ ምሽግ ውስጥ ነው ያሉት አስለን ምሽግ አላቸው ሄደው ከበቧቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فالتجأوا الى حصونهم ሁሉም ወደ ምሽጎቻቸው ገቡ በሰላሙ ጊዜ መብታቸው ነው እንደፈለጉ ይወጣሉ የእርሻ ማሳላቸው እንደፈለጉ መዲና ውስጥ መነገድ ይችላሉ እንደፈለጉ መብታቸው መኖር ይችላሉ ነገር ግን አሁንስ ምሽግ አላቸው ያው እዛ ምሽጋችን ውስጥ ማን ይደርስብናል ማንንም አይደርስብንም የሚል ሐሳብ ስላላቸው እዛ ውስጥ ገብተው ተሸሸጉ واخذوا يرمون المسلمين بالنبل والحجاره ምሽግ ውስጥ ሆነው ሙስሊሞችን በቀስትና በድንጋይ ይወረውሯቸው ጀመር ማለት ምሽግ ውስጥ ናቸው ምሽጋቸው ተራራ ውስጥ ነው ከላይ ወደ ታች መወርወር ይቻላል በቀላሉ ማጥቃት ይቻላል ሙስሊሞችን ማለት ከዛልክ እነሱ ሙስሊሞች ቀስት ቢወረውሩ ማግኘት አይችሉም እነሱ ለምን እነሱ ምሽግ ውስጥ ናቸው እነሱ ግን በቀላሉ መምታት ይችላሉ በቀስት ሙስሊሞችን መምታት ይችላሉ እዛ ውስጥ ሆነው ተሸሸጉ وكانت نخيلهم وبساتينهم عونا لهم ከዛ ምን ነበራቸው ሌላ ደግሞ በጣም ጥቅጥቅ የሆነ የአትክልት ስፍራ አላቸው የተምር ዛፍ ያለበት ማለት ነው በጣም ጥቅጥቅ ያለ ነው ይሄንን እነርሱ እንደ ከለላ ተጠቀሙበት ሙስሊሞች ውጪ ሆነው ነው የከበቧቸው እነርሱ ምሽግ ውስጥ ናቸው ከምሽጉ ደግሞ እነዚህ የተምር ዛፎች ላይ እየተከለሉ ሙስሊሞችን ለማጥቃት እንደ ድጋፍ አድርገው ተጠቀሙበት
فأمر النبي صلى الله عليه وسلم بقطعها وتحريقها صحابዎችን አዘዟቸው ቁረጡት አሉ የተምሩን ዛፍ ቁረጡት እሳት ለቀቁበታል እሳት ለቀቁበት ምክንያቱም እነዚህ ይሄን ተገን ያደረጉ ነውና አደጋ ያደረሱ ያሉት ይሄን ነገር እናሳጣቸው አሉ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳዘዙ መቆረጥ ተጀመረ ማለት ነው የተምር ዛፉ መቆረጥ ጀመሩ ሰሃባዎች እሳት ተለቀቀበት አሁን ያልጠበቁት ነገር መጣባቸው ፈንሃረት አዛኢሙሁም ወናያቸው ወረደ ከዳቸው የነበራቸው ያ የልብ የተሰማቸው ነገር ራሳቸው ያኒ ስሜታቸው ይከዳቸው ጀመር وألقى الله الرعب في قلوبهم الله በልባቸው ውስጥ ፍርሃት ለቀቀባቸው ነገሩ ተቀየረ ያ ቀድም የነበረው የማናለብኝነት ስሜት መጥፋት ጀመረ فاستسلموا بعد ست ليالي ከስድስት ቀናቶች በኋላ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጅ ሰጡ وقيل بعد 15 ليلة ከ15 ቀን በኋላ ነው የሚልም ዘገባ አለ አንዳንዱ ከ6 ቀን በኋላ ነው 6 ቀን ከተከበቡ በኋላ አንዳንዱ ደግሞ 15 ቀን وعلى كل حال እጃቸውን ሰጡ وعلى انهم يخرجون من المدينه እንወጣለን ያ መሐመድ አሏቸው አሁን እንወጣለን እሺ የለም እነዚያ አብዱላህ ኢብኑ ኡበይ ኢብኑ ሰሉልም የለም 2000 ሰራዊት አለኝ እልክላችኋለሁ ቁረይዛም የለም ጋጣፋንም የለም ምንም መጀመሪያ አብሽር ሲሏቸው ያኒ ሲያደፋፍሯቸው ከጎናቸው እንደሆኑ ነበር እንጋደላለን ከናንተ ጋር አንተዋችሁም ከተሰደዳችሁም ከሀገር ከተባረራችሁም አብረናችሁ እንሰደዳለን እንወጣለን ሲሏቸው የነበሩ ሰዎች መከራና ስቃይ ሲደርስባቸው ከጎናቸው ማንም የለም ማንም እነሱ ጋር መጥቶ ከእነሱ ጋር ይሄንን ትግል የሚካፈል ማንም የለም واعتزلتهم قريظة تجللواቸው وخانهم رأس المنافقين وحلفاؤهم يا عبد الله بن ابي بن سلول المنافقዎች አለቃና የእነርሱ ደግሞ ከእነሱ ጋር ቃል ኪዳን ያለው ሰውዬ ከዳቸው እሱም አላህ ይሄንን እንደ ምሳሌ ሲነግረን كمثل الشيطان إذ قال للإنسان اكفر فلما كفر قال إني بريء منك የእነዚህ ሰዎች ምሳሌያቸው አለ የአብዱላህ ኢብኑ ኡበይ ኢብኑ ሰሉልና የቁረይዛዎች ምሳሌ ከበኑ ነድሮች ጋር የነበራቸው ምሳሌ ልክ እንደ ሸይጣን ነው አለ አላህ ልክ እንደ ሸይጣን አንድን ሰው ሊያሳስተው ሲፈልግ ወይ ደግሞ እንዲያከፍረው ሲፈልግ ወይ ማዕሲያ እንዲሰራ ማድረግ ሲፈልግ ያን ነገር ይሸልምለታል በጣም ትክክል እንደሆነ አድርጎ ያሳያል ሰው መግደል ሊሆን ይችላል ዝሙት ሊሆን ይችላል ኸምር መጠጣት ሊሆን ይችላል ማንኛውም የትኛውም ወንጀል ማለት ነው ኩፍር ሊሆን ይችላል ልክ የኩፍር ተግባርን ኢማን አድርጎ ነው የሚያቀርብለት ሸይጣን ማለት ለሰው ልጅ ወልዮችን መውደድ ነው ብሎ ነው የሚያቀርብለት አንተ አላህ ባሮችን ነው የምትወደው ወልዮችን መውደድ በጣም አላህ የሚወደው ተግባር ነው ምናምን ይለዋል ከዚያ በኋላ የቂያማ ቀን በዚህ የመጣ ሲጠየቅ አላቀልህም ዞር በል ከዚህ ነው የሚለው ሰው እንዲገል ያደርገዋል እስከ መጨረሻው ሰከንድ ድረስ ከጎኑ ሆኖ ልክ ነህ ሂድ ልክ ያ ሰው መገደሉን ሲያውቅ ከእንቅልፉ እንደሚባንድ ሰው ይሆናል ሸይጣኑ ካጠገቡ ይጠፋል እንደውም ጉድህ ፈላ ወየውልህ ብሎት ነው የሚጠፋው ዞር ሲል ማለት ለቆት ሲሄድ እሱ መጀመሪያ እኮ ልክ ነህ ተኩስ ውጋው ወይ በሰይፍ ገደለው እንዲያርገው ካለ በኋላ ወይ በመጥረቢያ ፍለጠው እስከ የመጨረሻው እርምጃ እስከምትወሰድ ድረስ ከጎኑ ሆኖ አበረታቶ መጨረሻ ላይ ልክ ከፈጸምከው በኋላ አጥቶ ያሳየዋል በራሱ ጊዜ እንደገና መልሶ ጉድህ ፈላ ይለዋል ሌላ ማንም ሳይመጣ እኮ ነው ጉድህ ፈላ አሁን እድሜ ልክ ልትታሰር ነው ከልጆች ልትለይ ነው ከቤተሰብ ልትለይ ነው መከራና ሰቆቃ ልትቀምስ ነው ብሎ ፍዳውን ያሳየዋል እዛው ራሱ ማለት ነው ገና ወታደር ሳይመጣ በፊት እኮ ነው ሰው እንደገደለ ወዲያው ምን ዙሪያው ይጨልምበታል እስኪገል ድረስ ልቡ ተወጣጥሮ ምን ሁሉ ነገር ዜሮ ምንም ነገር እንደሌለበት አርጎለት ሲያበቃ ማለት ሸይጣን
ኸምር ሲጠጣም ዝሙት ሲሰራም ማንኛውም ነገር ሲያደርግ ሸይጣን በዚህ መልኩ ሰዎችን ከመንገድ ካወጣ በኋላ መጨረሻ ላይ ዞር እኔ ምን አገባኝ ይላቸዋል። ምን አገባኝ እኔ አርጉ አልኳችሁ በራሳችሁ ጊዜ ያደረጋችሁ እንጂ እኔ መሳሪያ ይዤ አላስገድድኳችሁ ብሎ እንደሚያላግጠው ሁሉ ነው። አሁንም እነዚህ አብዱላህ ብን ኡበይ ብን ሰሉል እነ በኑ ቁረይዛ ለበኒ ነዚሮች ልክ እንደዚህ ነው ያደረጓቸው። መጀመሪያ እኛ ከጎናችሁ ነን ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊታቸውን ይዘው ሄደው ሲከቧቸው ግን አጠገባቸው የሚደርስ ጠፋ። ማንም የለም። ባዶአቸውን ተውዋቸው ማለት ነው። እነዛ ቢጸጸቱ ምን ቢሉ የት ያገኛቸው? ሰራልን አለል አቀል ምናልባት ሊሆን የሚችለው ምንድነው? ሰሩልን አይደለ? በቃ ይሄ ነው ሊሆን የሚሆነው ማለት ነው። ይሄ ነው። ሌላ ነገር ምንም ነገር የለም። ከመሰል الشيطان ልክ እንደ ሸይጣን إذ قال للإنسان ለሰው ባለ ጊዜ ያ ሸይጣን እክፍር ክፈር ይህን ፈጽም እንዲህ አድርግ ጠንቋይ ቤት ሂድ ለቀብር ስገድ ይህን አፈር በጥብጠህ ጠጣው ይህን አፈር ለህፃን ለልጅ ግንባሩን ቀባው ይድናል እንዲህ አድርግ ያ ሰላም መጨረሻ ላይ አላህ ፊት ሲቀርብ አላቅልህም እኔ ዞር በል ከዚህ አላቅልህም ጥፋት ውስጥ ራስህን ከተሃል እኔ አላቅልህም ይለዋል ማለት ነው። فلما كفر قال اني بريء منك እኔ ካንተ ንጹህ ነኝ አያገባኝም ይለዋል። ከከፈረ በኋላ እርግጠኛ ከሆነ በኋላ ማለት ነው። ማክፈሩ እርግጠኛ ሲሆን ሸይጣን እኔ ካንተ ንጹህ ነኝ ይለዋል። ሱብሃንአላህ ልክ እንደዚህ ነው አለ። ከዚያስ وسمح لهم رسول الله صلى الله عليه وسلم يا الله መልእክተኛ ፈቀዱላቸው بأن يحملوا معهم አሁን ሊወጡ አይደል خلاص እጅ ሰጡ ምን ያርጉ بأن يحملوا معهم ما يشاءون من الأمتعة والأموال إلا السلاح የፈለጋችሁትን ነገር ይዛችሁ ሂዱ አሏቸው። ጭናችሁ ውጡ የፈለጋችሁትን መያዝ የምትችሉትን ነገር ሁሉ ጭናችሁ ውጡ መሳሪያ ብቻ እንዳትይዙ አሏቸው። ከመሳሪያ ውጪ ሌላ ነገር የፈለጋችሁትን ነገር ይዛችሁ ሂዱ። ቤታችሁንም ተሸክማችሁ መሄድ ከቻላችሁ ተሸክማችሁ ሂዱ ማፊሽካ መሳሪያ ግን ይዛችሁ እንዳትሄዱ። ምንም አይነት የጦር መሳሪያ ሰይፍ ቀስት ማንኛውም መሳሪያ አይቻልም። ከዚህ ውጪ የፈለጋችሁትን ንብረታችሁ ጭናችሁ ሂዱ አሏቸው። فحملوا ما استطاعوا የቻሉትን ያክል በግመሎቻቸውም በጭንቅላታቸውም በመናቸው ጫኑ ንብረታቸው حتى قلعوا من بيوتهم الابواب والشبابيك የቤቶቻቸውን በሮች ነቀሉ ከነመቃናቸው መስኮቶቹን ነቀሏቸው። ሙስሊሞች ሊጠቀሙበት መሐመድ ከባልደረቦቹ ጋር ከሰሃባዎቹ ጋር አይጠቀምበትም። እነዚህ በሮቹ ይጠቅሙናል አይደል? አዎ በሮቹ ይጠቅሙናል። መልሶ ማልማት ላይ አሁን ሰው በርና መስኮቶቹን እየገነጣጠለ ይሸጣል አይደል? እንትኑን ምንድነው ስሙ ቆርቆሮ ጣሪያውን ምናምን ልክ እነዚህ ነቃቅለው ጭነው ሊወስዱ ማለት ነው። وحملوها وجزء السقف والأوتاد موطرياዎች የዚህ ሲሰሩ ያን ሲጠቀምባቸው የነበሩ ሞጠሪያዎች እንደገና እንትን ምንድነው የጣሪያ ላይ ያሏቸው ያኔ እንደኛ ቆርቆሮ ምናምን የለም። ጣሪያ ላይ ምንድነው የሚጠቀሙት ሙሶሶ ያደርጉና ከዚያ የተምር ዛፍን ነው ከላይ እንደ ርብራብ አድርገው የሚጠቀሙት። እነዚህ ለጣሪያ የሚጠቀሙባቸው ነገሮች በሙሉ በሌላ አባባል ምን ማለት ነው? ቤታቸውን ምን አደረጉት? አፈረሱት ማለት ነው። ቤቱን ማፍረስ وحملوها فيما حملوه እነዚህን ነገሮች ከጫኗቸው ነገሮች ጋር አብረው ምናልባት እኮ ላይ ያደርሱት ይችላሉ። እንደው ዝም ብለው ነው እንጂ እንደው የእልሃቸው ነው እንጂ ይሄን ሁሉ የት ሊወስዱት ነው? ይወጡ ተብለዋል። የሚወጡት ደግሞ የት ወይ ወደ ሻም ነው የሚሄዱት ወይ አይቻልም ማስላት። እንደ ዛሬ መርከብ የለ ወላ ምን የለ ወይ ጭነት መኪና የለ ምን የለ ግመሎች ናቸው ያሉት። ከዛ ውጪ ሌሎች እጋማ ከብቶች ናቸው። وهذا الذي قال الله عنه من عليه الناس መልክቶ አላህ ሱረቱል ሐሽር ላይ አላህ ስለነሱ ነው የሚነግረን። በአብዛኛው አንቀጾች ስለነዚህ የመዲና አይሁዶች ነው የሚነግረን አላህ يخربون بيوتهم بأيديهم وأيدي المؤمنين على الله ቤታቸውን በእጃቸው ያፈርሳሉ በምእመናኖችም እጅ ይፈርሳል። فاعتبروا يا أولي الأبصار እናንተ የማስተዋል ባልተቤት የሆናችሁ ሰዎች የአእምሮ ባልተቤት የሆናችሁ ሰዎች ሆይ አስተውሉ። አላህ እንዴት መልእክተኛውን እንደሚረዳ
እንዴት ጠላቶቹን እንደሚያዋርድ እንዴት እንደሚያሳንስ እነዚህ ሰዎች በገዛ እጃቸው ቤቶቻቸውን አፈራርሰው ንብረታቸውን የነበራቸውን ነገር ባዶ አድርገው ላይዘልቁት ዝም ብለው ጭነው ከመዲና ወጡ ونزل اكثرهم واكابرهم بخيبر አብዛኛዎቻቸው ኸይበር ከመዲና ወደ 100 ምናምን ኪሎ ሜትር ነው 160 ምናምን ኪሎ ሜትር አካባቢ ይገኛል እዛ ሄደው እዛ አረፉ ونزل الطائفه منهم بالشام ሌሎች ደግሞ ወደ ሶሪያ ሄዱ ሻም ወደ ሶሪያ ሄደው ጭራሽ ለቀው ወጡ ማለት ነው እነዚህ አስለም ከዛው አሁን በተለይ ያው በመምለካ ክልል ውስጥ ነው ያለው ኸይበር የሚባለው ቦታ ቅርብ ነው 100 ምናምን ኪሎ ሜትር ነው ሌሎቹ ግን ወደ ሻም ነው የሄዱት ማለት ነው ከሰማ ረሱላህ ሰለላሁ ዐለይሂ ወሰለም አርضهم وزيارهم بين المهاجرين الاولين خاصه እዛ እነሱ የለቀቁትን ቦታ ንብረታቸው መሬታቸውን መጀመሪያ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የተሰደዱ የነበሩትን ሙሃጅሮች ምክንያቱም ባለፈው እንዳልነው ለመዲና ሰዎች ለሰሃባዎች ለመዲና አንሳሮች ንብረታቸውን እንዲያካፍሏቸው አስማምተው ወንድማማቾች አድርገዋቸው ነበር ስለዚህ ከመዲና የመጡት እነዚህ የመጀመሪያ ሙሃጅሮች ምንም ነገር አልነበራቸው ይሄንን ለነሱ አካፍሏቸው ከመካ ወደ መዲና ለተሰደዱት ሙሃጅሮች ማለት ነው واعطى ابا دجانه وسهل ابن حنيف من الانصار لفقرهما ለሁለት ሰዎች ብቻ ከዚህ ድርሻ ሰጥቷቸው ለአንሳሮች ሌላው ለሙሃጅሮች ነው የተሰጠው ምክንያቱም አንሳሮች ንብረት አላቸው ሀብት አላቸው አገራቸው ላይ መዲና ላይ ነው ያሉት ነገር ግን እነዚህ ሁለቱ አቡ ዱጃናና ሰህል ኢብኑ ሐኒፍ የተባሉት ሁለቱ የአንሳር ሰሃባዎች ምስኪኖች ነበሩ እንዴ ንብረት አልነበራቸው ለእነርሱ ግን ድርሻ ሰጥቷቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وكان ينفق منها على اهله نفقه سنتين የአንድ አመት ቀለብ ይሰጡ ነበር ከዚያ ከመዲና ባንዶ ከበኑ ነዲር ሀብት ወዛ ከነበረው እርሻ ቦታ ለቤተሰቦቻቸው የአመት የሚሆን ቀለብ ይሰጡ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ويجعل ما بقي في السلاح والخيول وعدة في سبيل الله ከዚያ የተቀረውን ደግሞ አከፋፍለው ይቀረው ለቤተሰባቸውና እንዲሁ ደግሞ ለጦር እቃ መግዣ ማለት ነው ፈረስ ሊሆን ይችላል እንዲሁም ደግሞ ሰይፍ ሊሆን ይችላል የተለያየ ነገር ትጥቅ ነገር የጦር ትጥቅ ለመግዣ ያውሉት ነበር وقد وجد عندهم من السلاح 50 درعا ተተውት የወጡት ወደ 50 የሚሆን የጦር ልብስ ማለት ነው و50 بيضة የሚባለው ራስ ላይ የሚደረግ ነው ድርዕ ደግሞ እንዳለ የምትለብሰው የጦር ልብስ ማለት ነው و340 سيفا 340 የሚሆን ሰይፍ ወደ 340 የሚሆን ሰይፍ እነዚህ ወደ 100 የሚሆኑ የጦር ልብሶች ተገኝተው ነበር ማለት ነው ይሄ ማለት ለሙስሊሞች በጣም ትልቅ የሆነ ገጸ በረከት ነው በዚህ መልኩ መዲና ላይ የነበሩትን በኑ ነዲር አይሁዶችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለቀው እንዲወጡ መዲና ሰላም እንድትሆን አደረጉ طيب غزوه بدر الموعد ባለፈው እንዳየነው አቡ ሱፊያን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ብሏቸው ነበር በኡሁድ ዘመቻ መጨረሻ ላይ ቀጠሯችን የሚቀጥለው አመት በድር ላይ ነው ብሏቸው ነበር አው ብለው ነበር ነብዩ መሐመድም ምን ብለው ነበር አው እንገናኝ በድር ላይ እንገናኝ ተባብለው ነበር ذكرنا ان ابا سفيان ባለፈው ጠቅሰናል አለ አቡ ሱፊያን كان قد توعد في احد على حرب في العام القادم በሚቀጥለው አመት ጦርነት እናደርጋለን ብሎ ከነብዩ ጋር ቀጠሮ ይዞ ነበር በኡሁድ ዘመቻ ላይ ማለት ነው فلما دخل شهر شعبان سنه 40 من الهجريه خرج رسول الله صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ቀጠሮ አረሱትም የአቡ ሱፊያን ቀጠሮ ማለት ነው በድር ላይ የተያዘው ቀጠሮ እሳቸው እስኪደርስ ድረስ ጨንቋቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከባልደረቦቻቸው ከሰሃባዎቻቸው ጋር አቡ ሱፊያን ደግሞ ባይመጣ ደስ ይላል ይሄ ቀጠሮ ባይደርስ እሱ ያው መቼም ምንም ማድረግ አይችልም ቀንና ሌሊቱ እየተፈራረቀ ነው እንዳይሄድ ማቆም አይችልም ይሄ ለአቡ ሱፊያን ጭንቅ ነው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ ጉጉት ነው
እሳቸው ቶሎ በደረሰ ነው ከአቡ ሱፊያን ጋር ለመገናኘት በድር ላይ የዛን ጊዜ አላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎችንም ሊያስተምራቸው ነው የፈለገው ሰሃባዎች የእሳቸውን ትዕዛዝ በመጣሳቸው ምክንያት ነው እንዲህ አይነት ፈተና እንዲገጥማቸው ያደረገው እንጂ ከሃዲያኖችን በእሳቸው ላይ ሊረዳ ፈልጎ አይደለም አላህ ከህደትን የበላይ ሊያደርግ ፈልጎ አይደለም ቃል ኪዳን ገብተዋል ኢማንን የበላይ እንደሚያደርግ እስልምናን አላህ የበላይ እንደሚያደርግ ሙእመናኖችንና ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ እንደሚረዳ ቃል ኪዳን ገብተዋል ሐቅን እንደሚረዳ ቃል ኪዳን ገብተዋል አላህ ስለዚህ ኩፍርን አይረዳም አላህ ኩፍርን የበላይ አያደርግም በፍጹም ይሄን ያቃሉ የአላህ መልእክተኛ አቡ ሱፊያን በዚህ ዘመቻ ላይ ባለው ቀጠሮ ቢገኝ አላህ ድል እንደሚሰጣቸው ያቃሉ ምንም ጥርጥር የለው لا اله الا الله የበላይ እንደሚያደርግ ያቃሉ ስለዚህ ይሄ ቀጠሮ እስኪደርሳቸው በጣም ጨንቋቸዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰራዊታቸውን ይዘው ወጡ ደረሰ ቀጠሮ ጊዜ ደረሰ ኢላ በድር حسب الموعد ሄደው በድር መጠበቅ ጀመሩ ቀደም ብለው ማለት ቀደም ብለው ከሰሃባዎቻቸው ጋር ወጥተው በድር ላይ አቡ ሱፊያንን መጠበቅ ጀመሩ እንዴ መጣላቸው فلما دخل نعم الى بدر حسب الموعد واقام بها 8 ايام ينتظر ابو سفيان ቀጠሮ ደርሷል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በድር ደርሰው 8 ቀን ቆዩ 8 ቀን ማንን ነው የሚጠብቁት አቡ ሱፊያን የለም አቡ ሱፊያን የቀጠሮ ቀን ደርሷል የለም لا اله الا الله وكان معه 1500 مقاتل 1500 ሰራዊት ይዘዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 1500 ሰራዊት ሰሃባ ወታደር ይዘዋል ከሳቸው ጋር وعشرة أفراس يعني 10 فرسوች አሏቸው وأعطى اللواء علي بن أبي طالب باندراون لمن سطوال لأبو طالب لعلي بن أبي طالب سطوتال واستخلف على المدينة عبد الله بن رواحة مدينة لي عبد الله بن رواحة أمير عدل قوتال ساتشو زي يطبقونه أما أبو سفيانس سولكوان نبي محمد صلى الله عليه وسلم ወጥቷል ወይስ አልወጣም ወደ በድር ተቶታል ፈርቶ ቀርቷል ወይስ አልቀረም በሌላ መልኩ የሚያስፈራራም ሰው ልከዋል እንኳን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊፈሩ አይደለም እስኪ መጣ ድረስ ጨንቋቸዋል ተነገረው ለአቡ ሱፊያን ኧረ እሳቸውማ ጦራቸውን ይዘው ሄደዋል በድር እየጠበቁ ነው በድር ነው ያሉት ያ አላህ ሙሲባ طيب فإنه خرج في 2000 مقاتل الشالنا አሁን ይሄ ጉድ ነው አለ መሐመድ ቀጥሮኝ መሐመድ ወጥቶ እኔ ራሴው ቀጥሬ ቃል መውኢድ ቀጥሮ ይጂ ከቀረሁኝ ሙሲባ ነው ስለዚህ መውጣት አለብኝ አለ መጀመሪያ አልደረሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በድር መውጣታቸው አልደረሰው 2000 ወታደር ይዞ ወጣ አቡ ሱፊያን ማለት ነው ከመካ و50 فرسا ወደ 50 የሚሆኑ ፈረሶችን ፈረሰኛ ይዞ ወጣ حتى انتهى الى مر الظهران የሚባል ቦታ ላይ ወንዝ አለ ሚጀና የሚባል ወንዝ አለ እዛ ጋር ሄዶ ሰፈረና ወደ ነብዩ ጋር ሲልክ ነብዩ መሐመድ ራሱ ወጥቶ በድር እየጠበቀህ ነው ተባለ ወጥቷል الله مصيبه አለ ماء مشهور في تلك الناحيه ሚጀና ማለት የታወቀ ወንዝ ነው ከዛ ይሄን ሲሰማ እሱ በጣም ፈራ وكان قد اخذه الرعب منذ خروجه اصل መጀመሪያው ገና ሲወጣ ጀምሮ በጣም እየፈራ ነበር አቡ ሱፊያን ከዛ ይሄን فقال لاصحابه لك መጥቶ መሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ በድር ነው ያሉት እዛ እየጠበቁ ነው ሲባል እናንተ ሰዎች አለ ምን አላቸው ለ2000 ሰራዊቶቹ ለወታደሮቹ لا يصلحكم الا عام خصب አላቸው እናንተ ድል የሚቀናችሁ ዝናብ የሚዘርብ የጥጋብ አመት ከሆነ ነው እንጂ አሁን ያለንበት አመት የድርቅ አመት ነው
ስለዚህ ድል አይቀናችሁም ለእናንተ ድል አይሆናችሁም አለ አሁን የድርቅ ዓመት ላይ ነው ያለነው የድርቅ ዓመት ለእናንተ ለድል አይሆንም لا يصلحكم الا عام خصب ترعون فيه الشجر ከብቶቻችሁን እያገዳችሁ وتشربون فيه اللبن ወተት እየጠጣችሁ በጣም በቆንጆ ሁኔታ ነው እንጂ መዋጋት ያለባችሁ አሁን ባለንበት በድርቅ ዓመት አሁን ለራሳችን መከራ ላይ ነው ያለነው ድርቅ ላይ ነው ያለነው ስለዚህ እኔ አልፈልግም ስለዚህ وهذا عام جدب አሁን ደግሞ ያለንበት የድርቅ ዓመት ነው واني راجع فرجعوا እኔ ወደ መካ መለሳለሁ ከፈለጋችሁ ተመለሱ ካልፈለጋችሁ ሂዱ የራሳችሁ ጉዳይ አላቸው ይሄ በድርቅ ሄጄ ከሱ ጋር አልዋጋም ከመሐመድ ጋር አልዋጋም እኔ ሰው ጉድ አይለኝም እኔ አልፈልግም አላሁ አክበር እኛ ካንተ ነበር እጅ ምን ጠብቀው ድሮውንስ እኛ መች ፈልገን ነው አንተ ጭራሽ ካንተ ከመጣው ብለው እነሱ ፈረጃኡ ወለም ይብዱ አይ ሙዓረضه ምንም አይነት ተቃውሞ ሳያቀርቡ እሺ ሁሉም ፊታቸውን መልሰው ወደ መካ ወደ እዛ በድር አይቻውቸውኛ አያስፈልግም አሁን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲያዩ የለም አቡ ሱፊያን ወታደሩም ይዞ ወደ መካ ተመልሷል ወራይ ማጣ አላሁ አክበር ተሰማ እንዳለ ማለት ነው ነብዩ መሐመድ ወጥተው እየጠበቁት ነበር አቡ ሱፊያን ወደ መካ ተመልሷል ተብሎ ወሬው ተሰማ እንዳለ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰሃባዎቻቸው በየአመቱ እዛ የሚቆም ገበያ አለ ባዛር እንደምንለው ማለት ነው አሁን እኛ ባዛር እንደምንለው ገበያ አለ ለሰሃባዎቻቸው ሽጡ አሏቸው ሽጡ ለሚመጣ ሰው ያገኛችሁትን ያዛችሁትን ሸቀጥ ያዛችሁት ነገር ካለ ለቀለብ የሚሆን ያዛችሁትን ነገር ሽጡ ማፊሽ ካል ጦርነት የለም ስለዚህ ትርፍ ነው ሽጡ አሏቸው وقد باع المسلمون ايام اقامتهم ببدر ما كان معهم من اموال التجاره የንግድ ለንግድ የሚሆን ያዙት የነበረ ዕቃ يعني ሰው የሚፈልገው የነበረው ከነሱ ጋር የነበረው ዕቃቸውን እየሸጡ وربحوا درهمين بدرهم በአንድ ድርሃም ሁለት ድርሃም እያተረፉ ሀብት ሰብስበው ወደ መዲና ثم رجعوا وقد هابهم كل عدو ወደ መዲና ተመለሱ ሲመለሱ ያላግጥ የነበረ ሁሉ የአረብ ጎሳም ይሁን የአይሁድ ጎሳ በሙሉ እስኪያንቀጠቅጠው ድረስ እንዲፈሩ አላህ አደረገ አቡ ሱፊያን ፈርቷቸው ተመልሷል ጦሩን ይዞ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሁን አላህ የበላይነት እንዲያገኙ አደረጋቸው وساد الامن في كل جانب ከዛ በኋላ በየትኛው ማቅጣጫ አንድ ሰው ነብዩ መሐመድንም ይሁን ሰሃባዎቻቸውን በመጥፎ ለመተናኮል ማንም አልደፈረም ሰላም ሆነ حتى مضى اكثر من سنه ከአንድ አመት በላይ የሚሆን ጊዜ ምንም አይነት ሰላም በሆነ ሁኔታ ምንም አይነት ትንኮሳ ሳይኖር ولم يشترئوا الاعداء على ان يحركوا ساكنا የትኛውም የሙሽሪክም ሆነ የአይሁድ ጠላት ምንም ነገር ትንኮሳ የሚባል ነገር ሳይፈጥሩ አመት ከምናምን አለፈ واستطاع رسول الله صلى الله عليه وسلم يا الله ملكتنيا قالوا بفضل هذا الامن ان يتفرغ لتامين اقصى الحدود በዚህም የመጣ የአላህ መልእክተኛ ጦርነት የለባቸውም ያላቸውን ድንበራቸውን ለማስጠበቅ ቻሉ حتى خرج لتأديب قطاع الطرق እንደውም እነዚህ ዘራፊዎች አሉ የሚባሉበት ቦታ ሁሉ ጦርነት የለም አሁን خلاص ከጠላት የሚፈራ ጦርነት ቆሟል ነገር ግን ቁጣ አጠሪቆች አሉ ማለት መንገድ ምንድነው የሚባለው ሽፍቶች ማለት ነው ለሐጅ የሚመጡትን ሰዎች የሚዘርፉ ዝም ብሎ ማለት ነው ሙስሊሞችን ሳይሆን ማንኛውንም ሰው የሚዘርፉ ማለት ነው ለንግድም የሚሄድ ለሐጅም የሚሄድ እነዚህን የሚዘርፉ ሽፍቶችን እነርሱን አደብ እስከማስያዝ ድረስ ደረሱ ነብዩ መሐመድ ሄዱና አደብ አስይዙ አገሩን ሰላም አድርጉት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጦርነት የለም የጠላት ጦር የለም ነገር ግን አሁን ማንንም ሰው ሲንቀሳቀስ በሰላም መንቀሳቀስ አለበት ሽፍታ የሚባል ነገር መኖር የለበትም አጽዱ አሏቸው الى دومة الجندل في ربيع الاول سنة 50 من الهجرية دومة الجندل የሚባል ሩቅ ቦታ ድረስ ምን አደረጉ ሰላም እንዲሆን ከምንም አይነት ከሚፈራ እንቅስቃሴ ሰላም እንዲሆን ማድረግ ቻሉ فبسط الامن والسلام في كل جانب የትኛውም
በሰሜንም በደቡብም በምስራቅም በምዕራብም በየትኛው መቅጣጫ ምንም አይነት ኮሽታ እንዳይኖር ምንም አይነት የሚፈራ ነገር እንዳይኖር ሙስሊምም ይሁን ከሙስሊም ውጭ ያለ ማንኛውም ሰው በመዲና ዙሪያ ምንም አይነት ፍርሃት በማይኖርበት ሁኔታ ሀገሪቷን ሰላም አድርገው ድንበሩን ለማስጠበቅ ቻሉ በአምስተኛው ዓመተ ሂጅሪያ ይላል نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم